እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ አደረሳችሁ አደረሰን። በዓሉ የሰላም የፍቅር የአንድነት ያድርግልን። ሩታና አብርሽ ተታረቁ። በዛሬቱ ቀን ተታርቀው ደስ የሚል ጊዜ እያሳለፉ ነው። ሄርሜላ ገና ሊታረቁ ነው የሚባለውን ወሬ ስሰማ ከሀገር ጠፋች የሚባል ኢንፎርሜሽን ደረሰን። ሄርሜላዬ ከየት ገባሽ? ቻየው እንግዲህ እያልን ነው። አብርሽና ሩታ መቼም አይለያዩም። ምክንያቱም በእነሱ ውስጥ የማይለያዩበት ከመካከል ላይ አለ ማለት ነው። እሱም ልዑሌ የተባለው ልጃቸው አብሮ በመሃል ስላለ ሊለያዩም አይችሉም። ሄርሜላ እባክሽን አቁሚ ስትባል ሄርሜላም በፍጹም አልሰማም፣ አብርሽ ማለት የህይወቴ አጋር ባለቤቴ፣ ውዱ ባለቤቴ ነው እያለች እንግዲህ ቀለበት ሰርልኝ ስትለውም እሱ ፍቅር እንጂ ቀለበት ከጣት ወጥቶ የሚጠፋ ነው። ስለዚህ ፍቅር ደግሞ በቁሳቁስ የሚገለጽ ሳይሆን በልብ ውስጥ የሚቀመጥ ነው እያለ አብርሽም ከቀልዱን ሲያሾፍባት ነበር። ሄርሜሎም ይሄን በምትሰማ ጊዜ ቢሆንም ግን እኔ አንተን እንደምወድህ እንደማፈቅርህ ታውቃለህ፣ ስለዚህ ቀለበቱንም ማሰር አለብህ ስትለው እሱም እሺ ካልሽ ችግር የለውም፣ ግን ደግሞ ተይ ከሩታ አትበልጭብኝም፣ ምክንያቱም የልጄ እናት ነች፣ የልዑል እናት ነች፣ ግን ቀለበቱ በጣም ሲምፕል ነገር ስለሆነ አስርልሻለሁ በማለት እንግዲህ ከሩታ ጋር ግጭት በፈጠረ ሰዓት እኔ እኮ ወድሃለሁ የኔ አባት የኔ ባል እያለች የማትለው የላትም ሄርሜላ። እናም ቀለበት እንዳስርላት አስገድዳው ነበርና እንግዲህ እሱም ያለውን ትዕዛዝ ያለችውን ተቀብሎ ቀለበቱን ሊያስርላት ተገዷል። ያን ቀለበት እንግዲህ ደስ ብሏት ሄርሜላ አንድ ከመኪናው ጋር አንድ ከምኑ ጋር የፎቶቸው እንትን ሁሉ ሲደርሰን ነበረ። ሩታን ይሄን ስታይ እንደዚህ በኔ ህይወት የሚቀልደው አሁን ልቀልድባቸው ብላ ወደ ህይወቷ መታ በቃ እኛ ታርቀናል፣ ካሁን በኋላ ከኔ ጋር ነው ያለኸው ውዱ ባለቤቴ አብርሽዬ ልጅህን እንካ እያለች አብርሽም ብዙ ነገር ስታደርገው ኦኬ በማለት ተቀየርሽ በደቂቃ በማለት ነበረ። እሷ ግን ይሄን ነገርማ ድራማዬን መቀጠል አለብኝ በማለት አንድ ሳምንት ሙሉ አብረው በመሆን ሄርሜላን ከህይወቴ ጎአውት በማለት አስወጥቷት ነበረ። እንግዲህ ሩታም መለስ ብላ አየህ ብዙ ነገር ማድረግ እችላለሁኝ፣ ግን ይሄን ያደረኩት እየቀለድኩኝ ነው ከእውነት እንዳይመስልህ ስትለው እሱም በንዴትና በስሜት ተገፋፍተው ነው ሄርሜላን ሲጠይቃትም ስትፈልገኝ አልፈልግሽም ብለኸኝ ነበር፣ አሁን ደግሞ እኔ ስፈልግህ አንተ ስትፈልገኝ ልወድህ አልገባም ስትል ነበርና ግን እንደዚህ ካለ እውነትም ከሱ ጎን አስፈልገዋለሁ እኔ የህይወቱ አጋር መሆን አለብኝ በማለት ነበር ሄርሜላ ወደ አብርሽ ጋር እሺ ተቀብያለሁ፣ ነገር ግን የምቀበልህ አንድ ነገር ቃል ከገባህልኝ ነው፣ ቀለበት የሚባለው ነገር መታሰር አለበት፣ እሱን ስታስርልኝ የኔና የኔ ነህ ብዬ ማረጋገጫዬ ነው ስትለው ነበር። እንግዲህ አብርሽም እንዴ ቁስ እኮ የሚጠፋ ነገር ነው፣ ፍቅር ደግሞ በልብ ነው እያለ ሲሞላትም ቢሆንም እሰርልኝ አብርሽ እያለ ስትለው እሱም ማሰረላት ምን ይደረግ። እናም እንግዲህ ሩታም የውጭ ጉዞ ጀምሬያለሁ ፕሮሰስ ስትል አብርሽ በወለደ አንጀቱ ልጄማ ልዑሌ ሊሄድ አይገባውም፣ በፍጹም ልጄን ይዛ አትሄድም በማለት ደጅ መጥናቱን ቀጠለ። ሩታም በፍጹም ካሁን በኋላ ካንተ ጋር ያለኝ ህይወት አብቅቷል፣ ስለዚህ በእኔ ህይወት የትም ልሂድ የትም አያገባህም፣ ልጁ ህፃን ነው፣ ሲያድግ ግን ችግር የለውም ትሰጣለህ፣ ታየዋለህ፣ የአባትነትን ፍቅር አልቀማም፣ አሁን ግን ከእናቱ ጋር ነው መሆን ያለበት ስትለውም ነበር። እንግዲህ በባለፈው ፓርት ስናይ ማለት ነው።
እናም አሁን ላይ እንግዲህ ሩታ ሁሉንም ነገር ሀሳቧን መቀየር አለብኝ፣ አብርሽን ይህን ያክል ካንገላታሁት አሁን ደግሞ በቃ ወደ ድሮ ማንነታችን መቀየር አለብን፣ ድራማውን መቆም አለበት፣ መፈጸም አለበት በማለት ወደ ውሳኔ ገባች። እናም ስለዚህ አብርሽንም ጠርታ አብርሽ ካሁን በኋላ ወደ ቤቴ መግባት አለብኝ ስትለው እሱም ማመን አቃተው። እየቀለድሽብኝ ነው እንደባለፈው ብሎ ሲላት እጅሽን ልምታው ቢላትም እጇን ስትመታ እውነቴን ነው ግን አንድ ቃል የገባኸውን እንዳታፈርስ፣ ምክንያቱም ከአንተ ጋር ያሉት ጓደኞችህ በህይወቴም በዙሪያዬም እንዲገኙ አልፈቅድም ስትለው ነበር። ይህን በባለፈው ተነጋገርን። በፍጹም እኔም ባልሽብኝ ነው የምመጣው፣ ላንተም ቢሆን አንተ እኔስ ቢላት ልጅህን ማየት ትችላለህ፣ ግን የምመጣበት ሰዓት መወሰን ታይም ይወጣልሃል ስትለው ነበር። እንግዲህ እሱም ይሄን እያለ ተለያይተን ተፋተን ፈርሞላት አንድ ላይ መሆን ስለማይችሉ ስለዚህ ቁልፉን ሰተኸኝ ከድሮ ቤቴ ሀብዬ ከጀመርኩበት ከፍቅር ቤታችን መሄድ እችላለሁ አዲስ አበባ ስትለው ነበርና እና አብርሽም ይሄን ሲሰማ ችግር የለውም ግን መሄድ የምትለዋን ነገር ሰርጃት በአንድ ፊቱ ሁለቱም ደስታዬን ይዤ ልሄድ ቢላትም ሩታ በፍጹም ይሄን ልቀይር አልችልም፣ ምክንያቱም ወደ ኋላ ተጓቶ ነው ፕሮሰሱ፣ ስለዚህ እሄዳለሁ ስትለው ነበር ማለት ነው። እንግዲህ ይሄንን እያለችበት ምክንያቱም አሁን ላይ ሁላቸውም ተለያዩ ብለን ገዳፊዎች ከሩታ ጎን ያለ ነው እንዴ እንዴት ውሸት ነበር እንዴ እንዳንል ይሄ እንኳን እንዴ አንድ እንትን መሆን አለበት ማለት ነው። እናም ሄርሜላ ከሀገር እንደ ጠፋች እንደ ወጣች ነው የሰማ ነው ማለት ነው። ተታረቁ ልመጣ ነው ሲባል እንዴት ሊሆን ቻለ በማለት ሄርሜላም ስታብድ ነበር። እንግዲህ ሩታ ወደ ቀድሞ ማንነቴ ወደ ፍቅሬ ወደ ቤቴ ልመለስ ነውና ነገ ወደ ቤቴ ነኝ በማለት ትናንት የለቀቁት ቪዲዮ ላይ ዛሬ እንግዲህ ትናንትና አዲስ አበባ ሲገቡ እህታማቾቹ በዚህ አይነት ሰርፕራይዝ አድርገዋታል። ገና ከመኪና ስትወርድ በዚህ አይነት ተቀብለው በደስታ በተን አድርገዋታል። እንግዲህ ሁለቱ ጥንዶች በአንድ አይነት ልብስ ለብሰው ልጃቸውን በመሃል አድርገው እህቶቹ ሳይቀሩ ፈታ ብለው ተቀብለዋታል ማለት ነው። ሩታም እንግዲህ ከባለቤቷ አብርሽ ጋራ በዚህ አይነት ፈታ ብላ ነው የመጣቸው። ሄርሜላ ታዲያ ወዴት ገባች የሚሉ የሄርሜላ ጓደኛዎች አሁን በጭንቀትና በውጥረት ላይ ይገኛሉ። የሩታ ደጋፊዎች ሄርሜላ እንግዲህ ውሃ ቀዝቃዛ ውሃ እየጠጣች ምንም ማድረግ አይቻልም፣ ሁለቱም ይፋቀራሉ፣ በሰው ፍቅር ነው የገባሽው፣ በሰው ትዳር በልዑሌ እናት ላይ ነው የገባሽውና ላይሆንልሽ ለምን ጀመርሽ እያሉ በእሷ ላይ ክስ ጀምረዋል ማለት ነው። እንግዲህ የሩታ ደጋፊዎችም ደግ ሆንሽ እያሏት ማለት ነው። በጣም ይገርማል። እንግዲህ ሄርሜላ ወዴት እንደገባች የምናውቀው ነገር የለም ማለት ነው። እና ሄርሜሎ እንግዲህ ባለሽበት ይጠብቅሽ እንላለን። ውሃም ጠጣ እያረግሽ አትጥፊ። እንግዲህ ሩታም ከጎኔ ማንንም ማየት አልፈልግም እያለች ስትናገር ነበር። እንግዲህ እንዳመጭም ማየት አልፈልግም ብላለች ማለት ነው። አብርሽን እንግዲህ ማግኘት አትችይም፣ በሩታ ቁጥጥር ስር ገብቷል ማለት ነው። እስከ ዛሬ ወልጄ ተኝቼ ፈቅጄልሻለሁ፣ ከቤተሰቦቼ ጋር ሆነች ብዙ ነገሮች ተሰርተዋል። አሁን ግን በፍጹም ባጠገቡ እንድታልፊ አልፈቅድም በማለት ሩታም ሀሳቧን አቅርባለች ማለት ነው። ይሄን ስትሰማ ነው እንግዲህ ሄርሜላ ወዴት እንደገባች አልታወቀም። ይገርማል። እና እንግዲህ ለማንኛውም ድራማው ወደ ፍጻሜ እያለቀ ነው። እንግዲህ ፍጻሜ ላይ ነው ያሉት ማለት ነው። ይችላሉ፣ በቃ ይችላሉ ማለት ነው። ምንም አስተማሪነት እንኳን ባይኖረው ሄርሜላን እዚህ ውስጥ ስናይ በትዳር ውስጥ ገብታ ማንም ሰው ቢሆን በሰዎቹ በወለዱት ትዳር ውስጥ ገብተው እንትን የሚሉ መጨረሻ ላይ የሚገናኙበት ይሆናል። ምክንያቱም ክፍተት በተፈጠረ ቁጥር እኔ አለው ብላ ይምኪን ከጎኑ በዲፕሬሽን በገባ ሰዓት ልትሆንለት ትችላለች። ግን ደግሞ ከወለደችለት ከልጁ እናት ልትበልጥ አትችልም። እናም ተታረቁ ሩታና አብርሽ ማለት ነው። ሄርሜላዬ እንግዲህ ነፍሲ ማርያን ምን እንላለን?
ሩታና አብርሽ አይለያዩም እያሉ ሀሳባቸውንም ሲሰጡ ነበር። ሌሎችም ማለት ነው እንግዲህ የሩታና የአብርሽ ደጋፊዎች ያው በአንድ ስላያችሁ ደስ ብሏችኋል፣ ደስ ብሎናል ማለት ነው። ሄርሜላም እንግዲህ በሰው ትዳር ገብተሽ እንደዛ ስትሆኝ ምንም ማድረግ አንችልም። እንግዲህ እያዘንሽ ነው የምትገኘው። እርግጠኛ ቀለበት ሰርልኝ ግን እንኳን ቢያንስ ማሰብ አለብሽ። እውነት እንኳን ቢሆን ይሄ ድራማው ማለት ነው እውነተኛ ፊልድ ቢሆን የምትሰሩት እንዴት ነው? አንድ ባለ ትዳር ከሚስቱ ጋር ተለያይቶ ወዳው እንደዚህ ማለትሽ፣ ሁለተኛ ደግሞ ከሷ ከወለደላት ለሷ ያልሆነው እንዴት እኔ ጋና ብዬው እንዴት ከኔ ጋር ህይወት ይቀጥላል ብለሽ ራሱ አለማሰብሽ በጣም ያሳዝናል። ለማንኛውም ያው ድራማ ስለሆነ ምንም ማለት አይደለም፣ ትችላላችሁ ማለት ነው። ለማንኛውም ለነበረን ቆይታ እናመሰግናለን። እንግዲህ ቀጣይ ክፍል ምን ይፈጠር ይሆን? ቀጣይ ክፍል እንግዲህ ሄርሜላም ጠፍታለች። ያን እንግዲህ ምን እንደምትሆን ባናቅም ማለት ነው። ሩታና አብርሽ ስለተታረቃችሁ ደስ ብሎናል። ቀጣይ ክፍል ደግሞ በአንድ ሆናችሁ ልጃችሁም እያወራ ትንሹ ግሬስ ብላለች ጽጌ ሁናችሁ ትመጣላችሁ ማለት ነው። ያው እንግዲህ አንድ ላይ እንደምትኖሩ ነው። አንዱ ክላስ ለአብርሽ ነው፣ አንዱ ክላስ ደግሞ ለልዑል፣ አንዱ ደግሞ ላንች ነው ማለት ነው። ለማንኛውም ለነበረን ቆይታ እናመሰግናለን። ሩታና አብርሽ ፈታ አድርገውናል ማለት ነው። በመታረቃቸውም ደስ ብሎናል። ፍጻሜው ስለገባ እንትኑም እንግዲህ ድራማው እያለቀም ስለነበረ እኛም እንግዲህ በዚህ አይነት ሀሳባችንን ስንሰጥ ነበረ። ለነበረን ቆይታ እናመሰግናለን። ቀጣይ ፓርት ምን ይቀርባል? ቀጣይ ፓርት እንግዲህ ባንድ ሆነው ሄርሜላ ደግሞ ስታለቅስ ቀጣይ ፓርት የምናይ ይሆናል ብዬ አስባለሁ። ሄርሜላ ከልቤ ነው ማፈቅር ከልቤ ነው የምወድ እያለች እንግዲህ አንዴ ኩርኩሩ ልት ስትሄድ አንዴ እንትና ስትሄድ ነበር እያየናት ማለት ነው። ዛሬ ደግሞ ይሄን ስታይ እርግጠኛ ታለቅሳለች ማለት ነው። ሄርሜላዬ አይዞሽ እንግዲህ ማለት ነው። ለነበረን ቆይታ እናመሰግናለን። ሩታና አብርሽ ኮንግራ ብለናል ማለት ነው። እንኳን ደስ አላችሁ። ልዑልን ይዛችሁ ቤታችሁ ገብታችሁ ተታረቃችሁ ማለት ነው። ሁሌም በፍቅር ኑሩ እንላለን ተመልካቾች ካለን ሀሳብ ማለት ነው። ለነበረን ቆይታ አሁንም እናመሰግናለን። መልካም በዓል ይሁንላችሁ። በያላችሁበት ሰላማችሁ ይብዛ ማለት ነው። ባይ ባይ።